ሰጠኝ አቻዬ እኔ ምን ላድርገው አለች ማይክ አለ ሮ አለ ሶፍት አለ ግሩም ዘነበወላ ግሩም ኤርሚያስ ዘነበወላ ሌላ ትራክ ላይ መሮጥ አይደለም ስፖርት እኮ በምን ድንገት በወጣበት እንግዲህ መንገድ ላይ ፓራላይዝ ሆነ ሚስ አሁን የመጣ ይመስለኛል እሺ ብቻ እኛ ጋር የምናውቀው እኔ በደንብ የማውቀው እኔ ቲቸር የሚለው እኔ ቲቸር ነውና ጠይቃን ማዘር ተማሪዎቹ እኔ ቲቸር ሲሉ እኔ ማየ ፑራማይሌ ከጁ ፑራማይሌ ቋንቋ ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? እነሆ ሰዓታችንን ጠብቀን በጉራማይሌ ፕሮግራማችን ከእንግዶቻችን ጋር ተገኝተናል። የዛሬ እንግዶቼ ዩቲዩበሮች ናቸው። በሶሻል ሚዲያ ላይ የተለያዩ ስራዎችን ሲሰሩ ታውቋቸዋላችሁ። በቡድንም ሆነው እንዲሁም ደግሞ በተናጠል የራሳቸውን ስራ ወደ እናንተ ወደ ህዝቡ እያቀረቡ ነው የሚገኙት። ዛሬ ደግሞ በጉራማይሌ መድረክ ሊፋለሙ መጥተዋል። እንኳን ደህና መጣችሁ። እንግዶችን እንግዲህ እኔ ያው ጠቅላላ አድርጌን ያስተዋወቅኳችሁ እያንዳንዳቸውን ግን እንተዋወቃቸዋለን። ከማን ልጀምር? እስኪ መተዋወቁ ከነሱ ተቀላቃይ እኮ ናቸው። ከኛ ምናምን አትልም። ችግር የለም። ያው ትንሽ እኛን ይዛ ነው የምትሄደው ብዙ ጊዜ እሷ ስለሆነ። በስራ ታላቋ እሷ ናት ነው? በእድሜ ነው ይሄ ነገር ሊሆን ይችላል ተብሏል። እንግዲህ ታላቅነቱ ቤቱ እንደሆነ አልታወቀም። ግን ደግሞ ከታላቅ እንጀምር ስላሉ እንጀምር። እሺ እንተዋወቅ። ሄለን ማሞ እባላለሁ። በአካውንቲንግ ዲግሪ አለኝ። ሲቀጥል ያው የምሰራው ሶሻል ሚዲያ ላይ ነው። ዩቲዩበር ቲክቶከር ነኝ። ዩቲዩብ ላይ ከ3 ዓመት በላይ ቆይቻለሁ። የምሰራውም ሪያሊቲ ሾው ነው። ያው ያለውን በህይወቴ ውስጥ ማሳልፈውን ደስታም ሀዘንም ሆነ ኦር ፕራንክ ይሆናል ብቻ ሁሉን ነገር በአንድ ላይ ማቀርብ እንደዛ ነው። እንኳን ደህና መጣሽ ሄሉዬ። ዛሬ ከሄሉ ጋር የቡድን አጋር ሆኖ የሚጫወተው እንተዋወቅ እስኪ። እሺ አመሰግናለሁ። አማኑኤል ጌትነት እባላለሁ። በሶሻል ሚዲያ ስሜ አሚጂ ክሬሽን ሶሻል ሚዲያ ማናጀር እና ኮንተንት ክሬተር ነኝ። ከብዙ ኢንፍሉዌንሰሮች ጋር አብሬ ሰርቻለሁ። ኦልሞስት ወደ 2 ዓመት ይሆነኛል ሚዲያ ላይ ከሰራው። መልካም እሺ እንቀጥላለን። በሌላው ሳይድ ደግሞ ዛሬ እናንተ ተቀናቃኝ ሆኖ ነው ግጥሚያ ላይ ነው ያላችሁት። እንግዲህ የሚገጥሟችሁ ቡድኖች አሉ ከፊታችን እንተዋወቃለን። ካንቺ ልጀምር አይደለ? እሺ ኢየሩስ አዱኛው እባላለሁ። በቢዝነስ ማኔጅመንት ግራጁዌሽን አድርጌያለሁ። ነጋዴ ነኝ። የሴቶች ሁማን ልብስ ሰራለሁ። አሁን ደግሞ ወደ ዩቲዩብ ተቀላቅያቸዋለሁ። ቢዝነስ ማኔጅመንቱን ንግዱን ሁሉን ነገሩን አስተቶ ዩቲዩብ እኔ ጋለሽ ወይስ ጎን ለጎን ነው? ጎን ለጎን ነው። እንኳን ደህና መጣሽ። አመሰግናለሁ። እንቀጥል። እሺ እንኳን ደህና ቆያችሁ። መጀመሪያ ተስፋዬ ሰለሞን እባላለሁ ወይም በሶሻል ሚዲያ ስሜ ኪራሶል ሞዴል ዩቲዩበር እና አሁን ደግሞ ከረንትሊ የምሰራበት ከዩቲዩብ ጎን ለጎን ትሬነር ነኝ፣ ፊትነስ ትሬነር። ያንን ነው አንድ ላይ አድርጌ የምሰራው። መልካም እንግዲህ ተመልካቾቻችን የዛሬ እንግዶቻችን የተመለከታችኋቸው ናቸው። በጉራማይሌ መድረካችን ከነሱ ጋር እየተጨዋወትን እስከ መጨረሻው ድረስ ቆይታ የምናደርግ ነው የሚሆነው። በጉራማይሌ ጨዋታ የመጀመሪያችን የሚሆነው ምስልን ከምስል መደመር ነው የሚሆነው። ያው ታውቁታላችሁ ብዬ አስባለሁ። ስለዚህ መጀመሪያችንን ምስል ከምስል ከመደመሩ አድርገን ቀጣይ የተለያዩ ዙሮች አሉ፣ በመሃል ጨዋታዎች አሉ። የተለያዩ ሀሳቦችን እያነሳን እየተነጋገረን እስከ መጨረሻ ድረስ ከተመልካቾቻችን ጋር ቆይታ እናደርጋለን። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት 2 ምስል አንድ ላይ ሲደመር ነው። ምን ሊሆን ይችላል? ጉሮሮ? አይ አይደለም። ሁለቱንም አንድ ላይ መደመር አለባችሁ። እዚህ ጋር ያለው ምስል እዛ ጋር ካለው ጋር አንድ ላይ አፍሮ ልክ ስትመልስ እሷ እንትን ወደ አፍሮ በትክክል ተመልሷል። የመጀመሪያው ምስል ከምስል ጥያቄያችን ምላሹን አግኝቷል። እንቀጥላለን። ቀጣይ ጥያቄ የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ከምስል ነው። አንድ ላይ ብትደምሩት ምን ይሆናል? አይነ ውሃ። ሌላ ውሃ የለማ። ውሃ የለም። ሰዓታችሁ ሳያልቅ ሞክሩ። አይነ ብርጭቆ ሳይሆን ልክ እኮ ነው፣ ግን ሌላ አይነ ጠርሙስ። አይነ ሳይሆን
ከብርጭቆ አይን አይሆንማ። ከዚህ ወደዛ መደመር አይቻልም። ሁሌ ከዛ ጀምራችሁ ወደዚህ ነው። ሰዓት አለቀ። ሰዓት አለ። አይነ ብርጭቆ ብለህ አይነ ምን ብለህ ደርሰህበት አይነ ውሃ ብለህ ግን ውሃ የለውም ብርጭቆ ነው ያለው። አልተመለሰም። ስለዚህ በጉራማይሌ ህግ መሰረት የእናንተ ጥያቄ ካልመለሳችሁት ወደ እነሱ ይዞራል። ወደ እነ ሄሉ ቡድን ይምጣ። ምን ይሆናል? አይ ግላስ አይ ግላስ ነው። በትክክል ተመልሷል። እንግሊዘኛ እንትን ማለት ነበረብን። አዎ ማድረግ አለባችሁ። እስከ መጨረሻውም እንደዛ ሊሆን ይችላል። የተለያዩ ጥያቄዎች ላይ አማርኛ፣ እንግሊዘኛ ከቻላችሁ ትግርኛም ጉራጌኛ ቀላቅሉበት። ጉራማይሌ አይደል የመጀመሪያ ስለሆነ ምንም ማለት አይደለም። እሺ እንቀጥል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ 3 ምስል አንድ ላይ ቢደመር ነው። ጥቁር አንበሳ ሆስፒታል በትክክል ተመልሷል። ጥቁር አንበሳ ሆስፒታል። ይህ 3 ምስል አንድ ላይ ሲደመር ምላሻችን የሚሆነው ጥቁር አንበሳ ሆስፒታል ነው። አልቻላችሁም። ደቂቃው ራሱ በቃ አያልቅም አሉ። ወደ እናንተ ደግሞ እንመጣለን። እስኪ ቀጣይ ይህ 3 ምስል አንድ ላይ ቀላል ነው። ቀጥታም ሶፍት እኮ ምን ማይክሮሶፍት እኔ ምን ላድርገው አለች። ማይክ አለ፣ ሮ አለ፣ ሶፍት አለ። ማይክሮሶፍት በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ምስልን መደመር ነው። አንድ ላይ ምን ይሆናል? ግሩም ኤርሚያስ እሳቸው ዘነበ ወላ እኮ። ታዲያ እንዴት ሆኖ ግሩም ኤርሚያስ ይሆናል? ምን ግሩም ዘነበ ወላ፣ ግሩም ኤርሚያስ ዘነበ ወላ። ስማቸውን ብቻ ሰዓት እንዳያርቅብሽ። ግሩም ዘነበ፣ ግሩም ኤርሚያስ ዘነበ ወላ። እስከ አባቴ ሄድኩ። እስከ አባቴ ሄድሽ አይደለ? ሁሉንም ግሩም ዘነበን ታውቂዋለሽ አይደል? እሱ ነው የመለሰው። አይ እሷ ናት የመጣችለት። እንደውም ሁለቱንም እሱ ቀስ ብሎ አባት ስም አስቀረና ስማቸውን ገጣጠመው። ግሩም ዘነበ። ያው ግሩም ኤርሚያስ። እሺ ከግሩም ኤርሚያስ እንምጣ። በጣም ወደው ባገኘው ደስ የሚለኝ ተዋናይ ነው። ከሩቅ አይቼው አውቃለሁ፣ ግን እንደዚህ ቀርቤ ምናምን አውርቼው አላውቅም እና በጣም ወደው ማደንቀው ከልጅነቴ እያየሁት ያደግኩት ተዋናይ ነው እና በጣም ወደዋለሁ፣ አደንቀዋለሁ። ኦፍ ኮርስ ግሩምን እንግዲህ ማያውቅ ማያደንቅ በፊልሙ በትወናው ጥበብ የማይገረም ሰው የለም። ዘነበ ወላስ እሱ ደራሲ ነው። አዎ ደራሲ ነው። አውቀዋለሁ እንደዚህ፣ ግን ብዙም ጠልቄ አላውቅም። ግን ቲቪ ላይ ምናምን መጥቶ ሲያወራ ምናምን ሰማዋለሁ እንጂ በኪነ ጥበብ ውስጥ በጣም ትልቅ ሰው ነው። ደራሲ ነው፣ ተራኪ ነው እና አንድ ላይ ስንደምረው ደግሞ የሚመጣው ግሩም ዘነበ ደግሞ ብዙዎቻችን የምናውቀው የምንወደው ተዋናይ ነው ማለት ነው። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱትን ምስል አንድ ላይ መደመር ነው። ምንድን ነው? አፍሪካ ዋንጫ። የአፍሪካ ዋንጫ። የአፍሪካ ዋንጫ በትክክል ተመልሷል። የመጀመሪያው ዙር ውድድራችን ይህንን ነው የሚመስለው። ወደ ቀጣዩ ዙር ውድድራችን እናልፋለን። በመጀመሪያው ዙር በነበረን ቆይታ እንግዲህ አሸናፊ ሆነው ያጠናቀቁት ቡድኖች ሄለንና አማኑኤል ናቸው። እንኳን ደስ አላችሁ። ልጅ ይሮጣል እንጂ አባቱን አይቀድምም። ስለዚህ ታገሱ። ይሄ ገና የመጀመሪያው ዙር ነው። 4-5 ዙር አለ ብለሻል። ስለዚህ ወደ ቀጣዩ ዙር እንለፍ። ቀጣዩ ዙር ደግሞ የምንጀምረው ከእናንተ ነው የሚሆነው። ሁለተኛው ዙር ውድድራችን በምልክት ማስረዳት ነው የሚሆነው። ስለዚህ አንድ ሰው ወደፊት ለፊት ይወጣል። እዛ ቦታው ላይ የቀረሰው ስክሪኑ ላይ የሚመለከተውን ነገር በምልክት እዚህ ላለው ሰው ያስረዳዋል። 3 ጥያቄዎችን ካስረዳ በኋላ እንደገና በድጋሚ ቦታ ተቀያየሩና ያስረዳ የነበረው ሰው ደግሞ እዚህ ጋር መጥቶ የሚረዳ ይሆናል ማለት ነው። የመጀመሪያውን እዚህ ጋር መምጣት የኔን ቦታ መረከብ ማን ያስ? ዝግጁ ናችሁ? እንጀምራለን። እሺ ኢየሩስ ጀምሯል። ያለሽ 20 ሰከንድ ነው። ቶሎ አስረጁ፣ ሰዓትሽ እንዳያልፍ። እኔን አትስሚኝ። ሞክር። 10 ሰከንድ ነው የቀራችሁ።
ሌላ እኮ ሌላ ሄሊኮፕተር ሌላ አሳዩዋ። ሰዓት አለቀ። ኤርፖርት እኮ እንደዚህ እያልኩ ያው ኤርፖርት ነበረ፣ ግን ደግሞ አልተመለሰም። ሰፋ እያደረገችው ነበር። አንቺ በደንብ እሺ። ችግር የለውም ስትገባ ነው እንደዚህ ይበራል። እሺ እንቀጥላለን። ቀጣይ ማስታወሻ አጀንዳ። አረ በደንብ አሳዩ። ታይ ግን ግድ የለሽም፣ ሰዓት የላችሁም። ያሪ ካላንደር ሄደ። መልሹ ቢያንስ ወዴት አካባቢ እንደሆነ። ሰዓት አልቋል። ስልክ አይደለም፣ ሰዓት አለቀ። አረ ገናኝ እኔ እኮ አልኩኝ። ምን እንዴት ላስረዳው ማለት እኮ ስልክ እኮ ነው የማሳየው። ስልክ እኮ ነው የማሳየው። እስቲ እንቀጥል። ግድ የለም እንቀጥል። እሺ እንቀጥል። አረ እንደማይስ የመጨረሻ ነው የሚሆነው። ይሄ የምታስረጁ አሳዩ በደንብ። መጥረጊያ ሞክር በደንብ። 5 ሰከንድ ነው የቀራችሁ። ሳይክል ሳይክል ከመጭ ጋሪ። አሁን ደግሞ በአንተ እንትን ልል ነበር። ሳይክል ከመቼ ወዲህ ነው እንደዚህ ቢገፋው? ቆይ ይነዳል እንጂ ያለሽ ነገር አለ አይደል? እሺ ጋሪ የመጨረሻው በትክክል ተመልሷል። ስለዚህ ቦታ ተቀያየሩ። እሺ ተስፍሽ ዝግጁ? እንጀምር። እሺ ጂም፣ ሌላ መሮጥ፣ ሌላ ትራክ ላይ መሮጥ አይደለም። ስፖርት እኮ በምን ትራክ፣ ዋና ቦታ። አራሳያት ሰዓት ያልቀረ 2 ሰከንድ። መኪና መንዳት። ሰዓት አለቀ። ሳይክል በደንብ ነበር ያሳየሽ። በእጅ በእግሩ ምን የተቀረው ይሄ ልጅ እኮ ምንም ወይስ አይታይሽም እግሩ? ከዛ እኔ እንደዚህ ሲል ዋና መሰለኝ እየሮጠ መሰለኝ ትራክ ላይ። እሺ ግድ የለም ሳይክል ነበረ። እንቀጥላለን። ባስኬትቦል በትክክል ተመልሷል። ቅርጫት ኳስ ባስኬትቦል በትክክል ተመልሷል። የመጨረሻ ጥያቄያችን ነው የሚሆነው። ማይክ በትክክል ተመልሷል። ተስፍሽ እያሩስ እንግዲህ የነበራቸው ቆይታ ይሄንን ይመስላል። ወደ እናንተ ቡድን ልንመጣ ነው። መጀመሪያ ወደዚህ እንጣ። ዝግጁ አማን? እንጀምራለን። እሺ የመጀመሪያ ቀጥል። ሄሉ አይደለም፣ በደንብ አሳያል። ሌላ ነገር እኮ ምን እያሳይሻለሁ? 5 ሰከንድ ነው የቀረው። ሰዓት አለቀ። ዋንጫ ነበረ። ቀጣይ አይ በአሁኑ እናንተ ስሜቱን ብዙ አታውቁትም። የዋንጫ ለዛ ነው። እሺ ሰዓት ቀጥል። ሰዓት እየሄደባችሁ ነው። እሺ ትምህርት ቤት፣ ቢሮ፣ ሌላ። እሺ ሞክሪ በደንብ። ትምህርት ቤት፣ መስሪያ ቤት አይደለም። አሁን ያለንበት አይደለም። ሰዓት አልቋል። ደርሰሻል እኮ ትምህርት ቤት ብለሽ ትንሽ ከፍ ማድረግ ነበር የነበረብሽ። ዩኒቨርሲቲ ምላሻችን ነበረ። የመጨረሻ ጥያቄ ነው የሚሆነው። ቀጥል። አይዞሽ አማን እያሳየ ነው በደንብ። አንቺ ሞክሪ በደንብ። እሺ ግድ የለም እንደሆነው አድርገህ ሞክረው። ሰዓቱ ሳያልቅ አሳያት። አራት ሰከንድ። ሙቅ ሰዓት አልቋል። አልተመለሰም። ደሴት ከባድ ነው ማስረዳትም። ኧረ ተው ነይ እባክሽ። እሺ እንቀጥላለን። ሄሉ ዝግጁ? 20 ሰከንድ አለሽ። አይተሽዋላ በደንብ።
እንቁላል በትክክል ተመልሷል። ቀጣይ ህንፃ ፎቅ ጉራማይሌ ምንድነው? እኛ ጣራጣራውን ነው ያለው ነው። ቆይ ሰዓት አልቋልሽ። አይመጣልኝ ግን ጣራ እያልኩ እንደዚህ ሳይቱን አትፈልጊውም? ዲሽ ነበረ። የመጨረሻ ጥያቄ ነው የሚሆነው ይሄ። እሺ አሚዱ የመጨረሻ ቲቪ ሞክር 10 ሰከንድ እኮ ምን ቅርጹ አይ ማውራት አይቻልም። በቃ ሰዓት አለቀ። ማውራትም አይቻልም። ፒራሚድ ነበረ። እንዲኮ እንዲ ፒራሚድ አልተመለሰም። ናሽ ፒራሚዱን አራት ማዕዘን አደረገች ይባላል። እንደዚህ በዚህ ተቀየረ እንደኛ ግን መጨረሻ ላይ በስርዓት መታ ነበረ። ፒራሚድ ብሎ መገመቱ ትንሽ ከባድ ነበር አይደለ? ሁለተኛው ዙር ውድድር እንዴት ነበረ? በጣም ከባድ ነው። በጣም ከባድ ነበር አይደል? አስቸጋሪ ተናግራችኋል። ተረጋጉ። ስለዚህ በዚህ ሁኔታችሁ ለሁለተኛው ዙር አሸናፊነታችሁን አረጋገጣችሁ ማለት ነው። ተስፍሽ የሁለተኛው ዙር አሸናፊዎች አሁን ደግሞ እነ ተስፍሽ ሆነዋል። እንኳን ደስ አላችሁ። ገና ነው አይደል? ገና ምን ተነካና እያሉ ነው። ማስጠበቅ ነው እንግዲህ። ቀጣይ ውድድራችን የሚሆነው እንግዲህ ስህተቱን ወደምትፈልጉበት ውድድራችን ነው። ስህተቱን ይፈልጉ። በዚህ በምትመለከቱት ስክሪን ላይ ስህተት ያለበት ምስል ይቀርብላችኋል። ያ ምስል ስህተቶቹ ምንድናቸው? ለቅማችሁ ሙሉን ማውጣት ይኖርባችኋል ማለት ነው። የመጀመሪያችንን የምናደርገው አሁን ከነ ሄሉ ነው። ሄሉ ስክሪኑ ላይ ያለው ምስል አማኑ ምን ስህተቶች አሉት? ሰዓታችሁ ሳያልቅ በሰዓታችሁ ተጠቅማችሁ ሁሉንም አውጡ። አንድ እዚህ ጋር ቲማቲሙ አየር ላይ ነው። ቲማቲሙ አየር ላይ ተንጠልጥሏል። አንድ በትክክል ተመልሷል። ሀባቡ ልክ አይደለም። ሀባብ እየተጠበሰ ነው። ልክ አይደለም። ሁለት በትክክል ተመልሷል። ሶስተኛውን ፈልጉ አለ ሌላም ሶስተኛ እዚህ ጋር ኦኬ ተመልሷል። ይሄ እሺ በደንብ ከጥግ እስከ ጥግ ድረስ ሰዓታችሁ ሊያልቅ ነው። ሰዓት አለቀ። ይህ ምስል 3 ስህተቶች ነበር የነበሩት። ሁለቱም በትክክል መልሰዋል። የቀረው አንድ ስህተት ብቻ የሚሆነው ምንድነው? ፍሬሽ ባናና ይላል፣ ግን ደግሞ ከታች ያለው አፕል ሽንኩርቶች ስለሆኑ ጽሁፉና አንድ ላይ ምስሉ ባለመግባባቱ ያላገኛችሁት ሶስተኛ ስህተት ይሄ ነበር። ሁለቱ ግን በትክክል ተመልሰዋል። እንቀጥላለን። ቀጣይ እናንተ ስህተቱን የምትፈልጉለት ምስል የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ነው። ምንድናቸው ስህተቶቹ? ሴትዮዋ ሁለት አይነት ጫማ ነው ያደረገችው። አንድ የሴትዮዋ ጫማ መቀመጫ ወንበር የለውም። ሰውየው መንጠልጠሉ ሁለት። አትክልቱ ተዘቅዝቋል። በትክክል ተመልሷል። እሺ ወደ ቀጣዩ ዙር ውድድራችን እናልፋለን። ቀጣዩ ዙር ውድድራችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። አማን የሆነ ነገር ነው የመጣልህ። ምንድነው እዚህ ኳስ ላይ ያሉ ስህተቶች? ስቶፕ አንድ። ከዛ ማንቸስተር ዩናይትድ ከማንቸስተር ዩናይትድ አይጫወትም። ሁለት ባስኬትቦል ኳስ ነው። ሶስቱም በትክክል ተመልሷል። የሚገርም ነው። በደንብ በቃ ኳስ ላይ ያለውን ነገር አሳይቷላ። በተለይ ደግሞ ማንቸስተር ከማንቸስተር የሚለውን በደንብ ያነበዋል ብዬ አላሰብኩኝም ነበረ። ግን ደግሞ በዚህ ምስል ውስጥ ያሉትን ሶስቱንም ስህተቶች በሚገባ መልሳችሁታል። እሺ እንቀጥላለን። ቀጣይ ይህ ምስል ነው። እንትን ውስጥ እዚህ ፍሪጅ ውስጥ ምግብ የሚቀመጥበት ውስጥ አትክልት አለ። አንድ አሁንም ሙዙ እንትን ላይ ተሰቅሏል። ሙዙ ተሰቅሏል። እንደገና ደግሞ ይሄ አበባ ሙዝ አያበቅልም አይደለም? እንዲሁም ስናየው ሁለት። እሺ እዛ ብርጭቆ ነጯ ካፕ አየር ላይ ያለው 3 በትክክል ተመልሷል።
3 ምስሉ ላይ የነበሩ ስህተቶች በትክክል ተመልሰዋል። እንግዲህ በዚህ ዙር እነ ተስፍሽ አሸናፊነታቸውን አስጠብቀዋል። እንኳን ደስ አላችሁ። ነው ተረጋጉ ብለናል ወይስ ችግር የለውም ማለት እስቲ ችግር የለውም ማለት እስኪ ተረጋጉ ገና ነው እያሉ ነው እነሱ አለ እሺ ወደ አይነ ብርጭቆ ያው ዝም ከማለት መገንዘብ የቀድሙ ላይ ይሻላል አይነ ብርጭቆ ከማለት እንደኛው ዝም ማለት ይሻላል እያልሽ ነው። እሺ የመጨረሻው ዙር ውድድራችን ላይ ነው የምናልፈው። ወደዛ ዙር ውድድራችን ከማለፋችን በፊት ግን እስኪ የተወሰኑ ነገሮችን እናውራ አይደለ? ስለናንተ ስለ ህይወት ስላላችሁበት ነገር የተወሰነ ነገር እናውራ። በተለይ ደግሞ እኔ ስለናንተ ከሰማኋቸው አንዳንድ ነገሮች እንጀምርና ተስፍሽ በልጅነትህ አንድ ገጠመኝ ነበረ ካሉ እናትና አባትህ ሁለቱም አስተማሪ ሆነው ያጋጠመ ከአንድ ገጠመኝ ነበር። ያ እንዴት ነበር? እስኪ እሱ ጊዜ የመምህር ልጅ ነኝ። ትምህርት ቤት ውስጥ ላይ ክፍለ ሀገር ላይ ትምህርት ቤት ውስጥ ነው ያደግኩት እና ምንድነው ያጋጠመኝ ነገር ማዘርም ፋዘርም መምህር ናቸው እና ሁለቱም ያስተምሩኝ ነበር እንዳጋጣሚ ሆነው እና የማዘር እንግሊዘኛ ነው ክላስ የተማርን ከብላክቦርዱ ጋር ሆና ጥያቄ ጠየቀችን ማለት ነው። በእኛ ጊዜ አሁን አላውቅም፣ በእኛ ጊዜ ግን ጥያቄ ሲጠየቅ እጅ አውጥተሽ እኔ ቲቸር ነው ምናምን አይደለ? ሚስ አሁን የመጣ ይመስለኛል። ብቻ እኛ ጋር የምናውቀው እኔ በደንብ የማውቀው እኔ ቲቸር የሚለው ነው። እኔ ቲቸር ነው እና ጠይቃን ማዘር ተማሪዎቹ እኔ ቲቸር ሲሉ እኔማ ስለዚህ የነበረው ገጠመኝ የነበረ መልካም። ወደ ኢየሩስ ልምጣ። አንቺ ጋር ደግሞ ስመጣ የገጠመኝ ነገር ከተነሳ አይቀር በምትሰሪው በስራ ዓለምሽ ላይ በተለይ ደግሞ በዚህ በቢዝነስ ዓለም ላይ አንድ ጊዜ ላይ ኦርደር ተደርገሽ በጣም 200 ሺህ ብር ነው ሰማሁት የሚደርስ እቃ ኦርደር ተደርገሽ በቃ ዛሬማ ስራ ከፈተ ምናምን ብለሽ ስትይ ያዘዙሽ ሰዎች ጥፍት ብለው ቀሩ አሉ። አዎ ልክ ነው። ኦንላይን ነው የኔ ስራና ከ2 ሳምንት እስከ 3 ሳምንት ነው ኦርደር የምንቀበል። አጋጣሚ ልጅቷ ያዘዘች በጣም ብዙ እቃ ነበር፣ ከአንድ ሻንጣ በላይ ነበር እና በጣም ደስ ብሎኝ ውክብክብ እያደረገችኝ ነበር። በየጊዜው ነው የምትደውልልኝ። እቃው ታዘዘ። ቀብድ አልተቀበልኳትም፣ በማየት አውቃታለሁ። ቀብድ አልተቀበልሻት? ለምን አልተቀበልሻትም? አመንኳት። በቃ አንደኛ በጣም ፈልገዋለች፣ ፕሮግራም አለ ብላኛለች። ማለት ሁኔታዋ አሳማኝ ነበር። ከዛ ደግሞ በማየት አውቃታለሁ። ከዛ ልብሱን አዘዝኩት። እኔም ብዙ ስለሆነ መሸጤን ነው ያሰብኩት። ስተት የሰራሁት እዛ ጋር ነው። ከዛ ልክ ታዞ ሲመጣ እኔ በቃ ትርፌን እያሰብኩ ነው ሆኖ በቃ ዝግ ተዘጋባ ሁሉ የወር ሽያጭ በአንድ ቀን እያልሽ ነበር። ከዛ ልክ ቀኑ ደርሶ ስደውልላት ልጅቷ ስልኳን አጠፋች። ከዛ ያው ለባለ ሱቆቹ እየሄድን አከፋፈልኩት ልብሱ። አልከሰርሽም ግን? አይ አልከሰርኩም። አዚዝ ልብሱ ተሽጧል። አውቃታለሁ ማለት ታዋቂ ናት ነው? አይ አንድ አካባቢ ነና በማየት ምናምን አውቃታለሁ። እንደዚህ ሰላም እንባባላለን። ይሁን እንግዲህ ቢዝነስ ዓለም ላይ እንደዚህ አይነት ነገሮች ያጋጥማሉ ያለ ነው አይደለ? በጣም እንደውም ብርታት፣ ጥንካሬ ለወደፊቱ ስራሽ ደግሞ ትምህርት ይሆንሻል ብዬ ነው የማስበው። ሄሉዬ ወደ አንቺ ልምጣ። አንቺ ጋር ስንመጣ እንግዲህ በጣም ከሚያስደንቀኝ ነገሮች መካከል ብዙ ጊዜ ሰዎች ፊት ለፊት ስንመለከታቸው የምናውቀው ፊት ለፊት የሚሰሩትን ነገር ነው። እቺ ልጅ ትወነዋ ወይ ደስ ስትለኝ እቺ ልጅ ይላሉ እንጂ ከኛ ህይወት ጀርባ ያለውን ነገር ብዙ ሰዎች አያውቁምና በተለይ አንቺ በጣም የተፈተንሽበት የአባትሽን ነገር ሰማሁ። እስኪ ስለሱ ጊዜ አውሪኝ። እንዴት አለፍሽው? እንዴት ነበረ? ስለ አባቴ ሳወራ በጣም ስሜታዊ ሆናለሁ። አባቴ መምህር ነበር። ማዘርም እንደዛው የመምህር ልጅ ነኝ እኔም እና በመምህርነት ከ28 ዓመት በላይ አስተምሯል እና በጣም ጠንካራ፣ በጣም ጎበዝ፣ በቃ ይታወቃል። ማሞ ከተባለ ሰው ያውቀዋል እና በጣም ጎበዝ ነው። ደከመኝ ሰለቸኝ አይልም እና በመምህር እንግዲህ የመምህር ደሞዝ የታወቀ ነው። በዛ አቅም ምንም ሳይጎልብን ነው ያሳደጉን እና ፋዘር ድንገት ነው እንደዚህ አይነት ህመም ምናምን የለበትም ነበርና ድንገት በወጣበት እንግዲህ መንገድ ላይ ፓራላይዝድ ሆነ። አይዞሽ
ምንም ምክንያቱ አይታወቅም፣ ድንገት ነው የሆነው። በቃ አላ እንዴት ነው ምንም በቃ እኛ ሰላም ነው ሰላም ውሎ ምናምን አደረ። ከዛ ጠዋት ላይ ስራ ልውጣ ብሎ ስራ ተዘጋጅቶ እየወጣ መንገድ ላይ በቃ ድንገት ሾክ ሆነ በቃ እግሩ ምናምን። ከዛ ያው ተሯርጦ ምናምን ሆስፒታል ደረሰ። በቃ ሙሉ ነገር ነው በአንዴ በቃ የሆነው እና በጣም ቻሌንጅ ነበር። በቃ ከባድ ነው ስሜቱ እና ብቻ ከባድ ነው በሰዓት ያሳለፍነው። ድንገት ነው ሁሉም ነገር ድንገት ነው የሆነው። በቃ ሕክምና ያስፈልገው ነበር ምናምን ትንሽ አቅማችንም ምናምን ብዙ ነገር ነበር እና ብዙ ተፈትነን እንግዲህ ዋጋ ከፍለን ያው ተቀብለነው ህመሙንም ምንም መፍትሄ የለውም እስካሁንም እንደዛው ነው። ሰርጀሪ ተሰራ ምናምን በሕክምና ደረጃ ሄደን ነበር እስከ በቃ አሪፍ የተባለ ሕክምና ደረጃ ሄዷል። ሰርጀሪም ሰሩት ምናምን በቃ ምንም ለውጥ የለውም። አሁን ላይ ትንሽ ህመም ላይ ነው ያለው። ብቻ እግዚአብሔር መልካም ነው። ሁሉም ነገር የሚሆነው ለበጎ ነው። አባቴን በጣም ወድሃለሁ። እንግዲህ እግዚአብሔር ያበርታክ። እውነት ጠንካራ አባት ነው እና አይዞሽ አንቺም ጠንካራ ነሽ፣ ጎበዝ ነሽ። ብዙ ነገርሽን ደብቀሽ ነው አብረሽው ያለሽው እና በርቺ። እግዚአብሔር ይመስገን። ያው አንዳንዴ ሰዓት ትወጂ ትበስያለሽ። በቃ ኃላፊነት ሲኖርብሽ ምናምን ትጠነክሪያለሽ እና ከሱ ጎን ምሰሶ የሆነች እናት አለችኝ። በቃ እሷንም እግዚአብሔር እድሜ ጤና ይስጣት፣ አባቴንም እንደዚህም ሆኖ ያቆይልኝ። እንግዲህ እኔም አንድ ቀን በደንብ አኮራዋለሁ። እንግዲህ ሄሉዬ ፈጣሪ አባትሽን ጨርሶ ይማርልሽ። አንቺም ጠንካራ ጎበዝ ልጅ ነሽ። እንግዲህ በርቺ በደንብ። አንዳንድ ጊዜ የምናልፍበት የህይወት ፈተና ብዙ ነው የሚሆነውና በዛ ፈተና ውስጥ እኛ የምንጠነክርበት ስለሆነ የሚሆነው በደንብ መበርታት አለብሽ። ያው አንቺም ቤተሰብሽም ቀላል አይደለም። በእርግጥ እንደዚህ አይነት ሁኔታ ላይ የምታሳልፉት ነገር ቀላል እንደማይሆን ገምታለሁ። ለአባትሽም ለቤተሰቡም ቀላል አይሆንም። ግን ደግሞ መበርታት መጠንከር ነው አይደለ? በርቺ፣ እሺ፣ አይዞሽ። ይሄንን ለማንሳት ፈልጌ ነው። እንግዲህ ተመልካቾቻችን ብዙ ጊዜ ሄሉን ስንመለከታት ይሄ ነገር ሁሉ ከኋላዋ ያለ አይመስልምና በተለይ ሚዲያ ላይ ሶሻል ሚዲያ ላይ የሚወጡ ሰዎች ፊት ለፊት የሚያሳዩትን ሳቃቸውን ስራቸውን ብቻ ስለምንመለከት ነው። በደንብ እንግዲህ ፈጣሪ እንዲረዳት እናንተን በጸሎታችሁ አስቧት። ወደ መጨረሻው ዙር ውድድራችን ነው የምናልፈው ተመልካቾቻችን። የመጨረሻው ዙር ውድድራችን ደግሞ የሚሆነው ምን ያህል ያስታውሳሉ የሚለውን የምንፈትሽበት ነው። የማስታወስ አቅማችሁን በዚህ በምትመለከቱት በስክሪኑ ላይ የተለያዩ ነገሮች ለመጀመሪያ ጊዜ ይቀርቡላችኋል። በደንብ ይዋቸው። እየሄዱ ነው የሚቀርቡት። 1 ቁጥር፣ 2 ቁጥር፣ 3 ቁጥር ላይ ምን እንዳለ በደንብ እያያችሁ በኋላ ላይ 3 ቁጥር ላይ ምን አለ ስትባሉ የነበረውን ነገር ማስታወስ ይሆናል ማለት ነው። ዝግጁ ናችሁ? እዩዋቸው በደንብ። 1 ማን እንዳለ፣ 2 ማን እንዳለ፣ 3 እሺ። 1 ላይ ማን ያለው? ግሩም ኤርሚያስ። 2 ላይ መስከረም አበራ። 3 ላይ እንትና እድለ ወርቅ አይደለም። 3 ላይ አይደለችም እድለ ወርቅ። 4 ላይ ሞክሩሽ። ሚኪያስ ቸርነት 4 ቸርነት አይ ቲንክ 4 እድለ ወርቅ 4 ተስማሙ። አንድ የመጨረሻ እድል ለምሰጣችሁ 4 እድለ ወርቅ ጣሰው በትክክል 5 ማን ነው? እሺ ሞክሩ፣ ቶሎ በሉ ሰዓታችሁ። 5 ኮሜዲያን ቀልደኛው አይደለም። እሺ እንለፈው። 6 የምንለፈው 7 ሴቷ ጋዜጠኛ ማን ናት? ሙሉ ዓለም ታደሰ 7 ሙሉ ዓለም ግን እኮ አሁን ነው የቲቪ ሾው የጀመረችው እንጂ በአርቱ በትወናው ነው በደንብ የምትታወቀው። እሺ 8 ላይ እንግባ በማስታወቂያው። ሙሉ ዓለም 8 ሙሉ ዓለም ታደሰ 8 ትክክል። 9 እንትና ቸርነት ኪያዬ
ቸርነት ፍቃዱ 9 በትክክል ተመልሷል። 10 ሳያት ደምሴ ከነበሩት ጥያቄዎች መካከል እንግዲህ 1 2 3 4 5 6ቱ ተመልሰዋል። 4 ይቀራቸዋል። እንመልከተው። 3 አማኑኤል ሀብታሙ ነበረ 3 ላይ ነበረው። 5 አለም ሰገድ ኮሜዲያን እንትኑ እያልክ ነበር እያልክ ነው እኮ ብዙ ጊዜ ኮሜዲ ዘውግ ያላቸውን ፊልሞች ይጫወትልናል። 6 ሰለሞን ሙሄ ነበረ። 7 ላይ ደግሞ ሃናን ታሪክ ነበረ። እነዚህ በኢትዮጵያ የፊልም ኢንዱስትሪ ውስጥ በጣም የምንወዳቸው የምናከብራቸው ትልቅ ቦታ ያላቸው የኪነ ጥበብ ሰዎች ተዋናዮች ናቸው። ከነዚህ መካከል 6ቱን መልሳችኋል። በደንብ ጥሩ ነው ያለው እንደው። እሺ ወደ እናንተ ልንመጣ ነው። እንጀምር። 1 2 እያያችሁ አንድ ላይ ሞተር ሳይክል 1 በትክክል ተመልሷል። 2 ሞተር አይደለም። 3 ስኩተር 4 ስኬት በትክክል ተመልሷል። 4 ስኬትቦርድ 5 ፕሌን አይደለም። 6 ላይ ባቡር ትክክል። 7 ሄሊኮፕተር ትክክል። 8 ጀልባ በትክክል ተመልሷል። 9 መርከብ 10 መኪና ሙሉን ለመመለስ 2 ብቻ ነበር የቀራችሁ። 8ቱን በትክክል መልሳችሁታል። 2ን እንመልከተው። አውሮፕላን ነበረ 2። 5ን ደግሞ እንመልከተው። ሞተር ሳይክል 5 ላይ ነበረ። ስለዚህ 2ን የቀራችሁ። በጣም ቆንጆ ነው የሄዳችሁት። 8ቱ ተመልሷል። እንግዲህ የነበረን ቆይታ ይሄንን ይመስል ነበረ። እንዴት አገኛችሁት? በጣም ደስ ይላል። ቆንጆ ነበረ። እዚህ ቡድንስ አይደለ? ደስ ይላል። እሺ በዚህ በመጨረሻው ዙር ቆይታችንም አሸናፊ የሆኑት ሄለንና አማኑ ናቸው። እንኳን ደስ አላችሁ። በስተመጨረሻ ያው አጠቃላይ አሸናፊው ተደምሮ እናገራለሁ። ከዛ በፊት ግን ማለት የምትፈልጉት ነገር ካለ እዚህ ከመጣችሁ አይቀር በመጨረሻ ቢነሳ ቢመሰገን የምትሉት አካል ካለ እሱን አስተላልፈን ወደ ቀጣዩ እንለፍ። ሄሉ ካንቺ ልጀምር። እሺ በመጀመሪያ መድኃኒዓለምን ከእናቱ ከቅድስት ድንግል ማርያም ጋር አመሰግናለሁ። ሲቀጥል እዚህ ሶሻል ሚዲያ ላይ በመጀመሪያ ደረጃ እንድመጣ የረዳኝ ወንድሜ ናሆም ማሞ ከልብ አመሰግናለሁ። ሶሻል ሚዲያ እንድቀላቀል ስላረከኝ ብዙ ነገሮችን ስለከፈትክልኝ በጣም አመሰግናለሁ እና ከጎኔ የማይለዩ እናት አባቴን ሳላመሰግን አላልፍም። ሲቀጥል ደግሞ ናቲ ጓደኛዬ ከልብ አድርጌ አመሰግናለሁ፣ ወድሃለሁ እና በአጠቃላይ ጓደኞቼን እዚህ ያሉትን ያልመጡት በጣም ብዙ አሉ እና እነሱንም በጣም አመሰግናለሁ። እናንተም ደግሞ አክብራችሁ እዚህ ስለጋበዛችሁ በጣም አመሰግናለሁ። በመጨረሻ እስካሁን 4 ዓመት ስጓዝ ከጎኔ ሳይለዩኝ እየደገፉኝ በርቺ፣ ጠንክሪ፣ አንቺ ትችያለሽ እያሉኝ ያበረታቱኝ እዚህ ያደረሱኝ ኦዲየንሶች አሉኝ፣ ተመልካቾቼ በጣም አመሰግናለሁ። አሁን ላይ 190,000 ደርሻለሁ። ሄሉ ቲዩብ ነው እንግዲህ እና እኔ ከጀመርኩ ሰዓት ጀምሮ ከጎኔ ሆናችሁ ያገዛችሁኝ ሁላችሁንም እንግዲህ ከልብ አድርጌ ማመስገን ፈልጋለሁ። እግዚአብሔር ይስጣችሁ። አመሰግናለሁ። እናመሰግናለን። እኛም አክብረሽን ስለመጣሽ እንቀጥልሽ። እኔም በጣም አመሰግናለሁ። መጀመሪያ የድንግል ማርያም ልጅ የሆነው ልዑል እግዚአብሔር ክብሩን ይውሰድ። ከዛ ሲቀጥል እኔ በዚህ ሙያ ከ2 ዓመት በላይ ስቆይ ብዙ ሰዎች ሰፖርት እያደረጉኝ ነው። ብዙ ኢንፍሉዌንሰሮችን አውቃለሁ። ከብዙ ሰዎች ጋር ብዙ ስራ ሰርቻለሁ እና እነዚህ በዙሪያ ያሉ ሰዎች በሙሉ እኔን ሰፖርት እያደረጉኝ እያገዙኝ እዚህ ደርሻለሁ። ምንም ነገር ባልነበረኝ ሰዓት ራሱ በጣም ብዙ ሰዎች አግዘውኝ እዚህ ደርሻለሁ። እነሱን ማመስገን እፈልጋለሁ። ከዛ ሲቀጥል
ቤተሰቦቼ በስርዓት አንጸው ነው ለዚህ እንድበቃ ያደረጉኝ፣ አሳድገውኛል በአሪፍ ሁኔታ። እነሱንም ማመስገን እፈልጋለሁ። ከዛ ሲቀጥል ጓደኞቼ በጣም አመሰግናለሁ። ኪራ ወደ ዩቲዩብ እንድመጣ ያደረገኝ ምርጡ ጓደኛዬ ነው። በጣም ነው የምወደው፣ በጣም ነው ማከብር። አመሰግናለሁ። ከዛ ሲቀጥል ተመልካቾቻችን የሚያደንቁን፣ የሚወዱን፣ የሚደግፉን በጣም እንወዳችኋለን፣ እናከብራችኋለን። አብዛኞቹ ከሀገር ውጭ ናቸው፣ ግን እኛን ደከመን ሰለቸን ሳይሉ ነው ሁሌ ከጎናችን በላይፍ ጆርኒያችን ሁሌ የሚከተሉንና በጣም አመሰግናለሁ። እናንተንም አመሰግናለሁ። እናመሰግናለን። እኛ ወደ እናንተ ልምጣ። እሺ ሁሌም በቆምኩበት አበርቼ ደጋፊ እናቴ ኪዳነ ምህረት አመሰግናለሁ ለሁሉም ነገር። በመቀጠል የአባይ ቲቪ ሙሉ ክሩ ደስ ትላላችሁ። እናመሰግናለን። ቤተሰቦቼ፣ እናቴ፣ እህቶቼ ደጋፊዎቼ ናችሁና አመሰግናለሁ። ወዳቸዋለሁ። ቴንክ ዩ። እሺ አመሰግናለሁ። ያው ክብሩን መጀመሪያ መውሰድ ያለበት ፈጣሪያችን ከእናቱ ጋር ከቅድስት ድንግል ማርያም ጋር እሱን ይውሰዱት እና ቤተሰቦቼን ሁላችሁንም በዙሪያ ያላችሁ አንተና በየስማችሁ መጥራት አልፈልግም። ሁላችሁም ጠርቼ ስለማልጨርሳችሁ ሁላችሁም ከጎኔ ያላችሁ በጣም አመሰግናለሁ። ስታበረታቱ የነበረን እኔ ወደ 7 ዓመት ይሆናል ዩቲዩብ ላይ ቆየሁት ያቆምኩ እየመጣሁ ስለነበረ በሰዓቱ እና አሁን ላይ ሄሉ ደግሞ አጠንክራ ይዛኛለች፣ በደንብ ይዛኛለች። አመሰግናለሁ ሄሉንም። አማንም ከጀርባዬ ነው በብዛት ዳይሬክትም ሲያደርገኝ ማኔጅም ሲያደርገኝ ያለው እሱ ነውና እሷም እንደዛው ሁላችሁንም አመሰግናለሁ። አባይ ቲቪንም እንደዛው። በመጨረሻ ግን ትንሽዬ ነገር ልናገር። አሁን ላይ ይዤው የመጣሁት ነገር አለ። ያው በክሩ ነው ሜይ ቢ ካወቃችሁት ሞዴል ዞላ አለ ጓደኛችን ነውና ጥሩ ነገር ነው ይዘን እየመጣን ያለ ነው። በቅርብ ይፋ እናወጣዋለን። ታግዙናላችሁ ብለን ተስፋ እናደርጋለን። አባይ ቲቪ ቤተሰብ ነው። እየመጣን የሆነ ነገር ሲናገር ይቀበለናል፣ አክሴፕት ያደርገናል። በፋሽኑ ዙሪያ የሆነ ደስ የሚል ነገር ያልተለመደ ኢቨንት ነገር ይዘንላችሁ እንመጣለን። ካሚንግሱን ጠብቁን እና አመሰግናለሁ። ደስ ትላላችሁ ክሩ። እናመሰግናለን። ቴንክ ዩ በጣም እናንተም እንግዲህ እኛን አክብራችሁ በዚህ መድረክ ላይ አባይን መርጣችሁ ስለመጣችሁ በጣም አድርገን እናመሰግናለን። በነበረን በዚህ ዙር በአጠቃላይ አሸናፊ ሆነው ያጠናቀቁት ቡድኖች ሄሉና አማኑ ናቸው። እንኳን ደስ አላችሁ። ተመልካቾቻችን የነበረን የጉራማይሌ ቆይታ ግን እዚህ ጋር አበቃ። እናንተም እኛን መርጣችሁ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሌሎች ፕሮግራሞች ይቀጥላሉ። ቆይታችሁን ከአባይ ጋር አድርጉ። መልካም ጊዜ